አሬ ጅላቶኝ እኔ ይሄንን ለኤላ መስጠት ያላሰብኩት ነው እንዴ ይመስልሽ? እሺ አሁን እዚህ ጀርባ ምናምን እንፈልገው። አንቺ ጅል ከመቼ ወዲያ ነው ደግሞ ሳሎን ውስጥ ሀብል የሚያስቀምጠው? ድሮ ትንሽ ቀበጥ ነበርሽ፣ አሁን ግን ሁሉንም ቻይ ሆነሻል። ለራሴ የማደርገው ነገር ሁሉ ግራ ገብቶኛል። ለምንድነው ግራ የሚገባ? አባቢ ደወለ እንዴ? ስሚ አንቺ ቆይ ወንድሜ ምን አርገ ነው የምትይው? ሊዱ ምንድነው የምትይኝ? ደግሞ እኔ ከመቼ ወዲህ ነው ዴቭ ላይ እኔን ይጣልኩት? ታማለች፣ ልትሞት እያጣጣረች ነው። ኑዛዜ ምናምን ካላት ሂጂና ተቀበያት። ይኸውልህ እኔ ሀብል ምናምን የምትለውን ነገር እኔ አላውቅም። በቃ ሀብልን አደይ እስካሁን አንቺ ጋር ሆኖ ነበር ዝም ያልሽኝ? በያምጩ ለሌላ እንስጠው። አደይ ጅላቶኝ እኔ ይሄንን ለኤላ መስጠት ያላሰብኩት ነው እንዴ ይመስልሽ? ግን ይሄንን ሰጠነው ማለት አንቺ ሌባ ተብለሽ ከዚህ ቤት ትባረሪያለሽ። ስለዚህ ሀብሉን ይዘነው ጨዋታውን እንቀይረዋለን። ስለምን ጨዋታ ነው የምታወሪው? ይሄንን ሀብል ካላመጣሽ ብሎ እኮ ነው የሚያሰቃዩኝ። አደይ በቃ ትከራከሪኝ። አይኔ እያየ ያቺ ሰይጣን የሆነች ፍቅር ስትጮትብሽ ዝም አልልም። ቆይ ምን አይነት ሴራ እየጠነሰሰችብሽ እንደሆነ አይታይሽም እንዴ አንቺ? ምንድነው የምትጨቃጨቁት? ምንም አይደለም ይላዬ። ለአደይ ከሰዎች ጋር እንዴት መኖር እንዳለባት እየነገርኳት ነው። በሉ በቃ ተመካከሩ። እንደነገርኩሽ ነው። ምንም ነገር እንዳትናገሪ። ሊዱ ተነሽ። ለምን እንደምነሳው? ሀብሉ ያለው ለምለም ጋር ነው። አደይና ለምለም እየተጫወቱብን። የምርሽ ነው? እና ለምን ሄደን አንቀበላቸውም? መቀበላችን ምንም የሚያመጣው ለውጥ የለም። እዛው እሷ ጋር እንዳለ ኤላ እንዲያገኘው እናደርጋለን። ከዛ ያቺ ለምለምን በደንብ ይጣላታል ማለት ነው። ለምለም ብቻ ሳትሆን አደይም ሁለቱም ከዚህ ቤት ውልቅ ይሉልናል። ታዲያ እሺ ነው ምን ላድርግ? ለምለም እኔን እንጂ አንቺ ስለማጠረጥርሽ ሀብሉን መውሰድ ትችያለሽ። ከዛ ኤላ ጋር ትሄጃለሽ። የምታደርጊውን እነግርሻለሁ። እኔም እመጣለሁ። እኔ ያቺ ለምለም የምትባል ሴትዮ ከዛ ቤት የሚያስወጣልኝ ነገር ይሁን እንጂ ምንም ነገር አደርጋለሁ። ይላዬ በቃ መሄድ አለብኝ። እንዴ ወዴት ነው የምትሄጂው? ፍርድ ቤት ልሄድ። ፍርድ ቤት ምን ትሰሪያለሽ? አክስቴ ላይ ክስ መስርቼ ቤቱን ማስመለስ አለብኝ። እንደዛ ይሻላል ብለሽ ነው? አዎ እንደዛ ይሻላል። ከዚህ በፊትም አጠገቤ የሚደግፈኝ ሰው ስላልነበረ ነው ዝም ያልኩት። አሁን ግን የግድ መብት ማስከበር አለብኝ። በቃ እሺ እንደዛ ካልሽ አብረን እንሄዳለን። አይ አንተ እዚህ ውስጥ እጅ እንዲገባ አልፈልግም። ለምን? አክስቴ እኮ በጣም ክፉ ሰው ናት። አለኝ የምላቸውን እናትና አባቴ ነጥቃኛለች። አንተንም እንድታይብኝ አልፈልግም። እና ፈርተሽ ነው? አዎ ፈርቼ ነው። አንተ ማውጣት አልፈልግም። በችግር የለውም ነይ እንሂድ። አደይ 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 አቤት። ቆይ በዚህ ሰዓት የተጋደምሽው ምንድነው? ስራ አይደል እንደምትሰሪው እዚህ ቤት? ራሴን በጣም አሞኛል። ዛሬ በጣም ነው የከበደኝ፣ አልቻልኩም። እና እኔ ምን ይመለከተኛል? በያው እነዚህ ወረቀቶች አንሻቸው።
እንድትሰሪ ነው፣ ተኝተሽ እንድትውይ አይደለም። ፍቅር እባክሽኝ፣ አልቻልኩም፣ እያዞረኝ ነው። ቤቱ ነው። አንሻቸው ወረቀቶቹ። ፍቅር እባክሽ እሞትብሻለሁ። እኔ በጣም ነው ያመመኝ። እና እኔ ምን ይመለከተኛል? ከዛች ከለምለም ጋር ተባብረሽ እሷን ተማምነሽ ነው አይደል እንደዚህ የምታደርጊው? በያሁን ሞሉ ያይዘሽ ነይና ቤቱን ሁሉ አጸዳጁ። እቃዎቹንም በሙሉ አውጪና ጠቢያቸው። እኔ ክፍልም ልብስ አለልሽ፣ እነሱንም አውጪና ጠቢ። ፍቅር በጣም እኮ ነው ያመመኝ። አይመለከተኝም። አጽዳቸው በደንብ አድርገሽ። ሸጋ ልጅ በሀሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ ሀሳብ ገባው ልቤን እረፍት የለው ፋታ ዛሬ ነገ ሳትይ ካለሽበት ቦታ በአካል ድረሽልኝ። ሊዲያ አቤት፣ ምን ፈለግሽ? የኤላ ቤት ቁልፍ አለሽ እንዴ? የለኝም። ለምን ፈለግሽው? ሄደን ሀብሉ መፈለግ አለብን። ከዛ የሚታይ ቦታ አስቀምጠን ለምለምን ከቤቱ እንዲያባራት እናደርጋለን። እኔም ደግሞ ለማሚ ደውልላትና አደይን ባርኮት ሳይመጣ ከዚህ ቤት እናስወጣታለን። ጥሩ ሀሳብ ይመስላል። ኤላም እስከዛሬ ሀብሉ እሷ ጋር እያለ እንዳልነገረችውና እንደደበቀችው ሲያቅ ከልቡም ከህይወቱም መንቅር ያስወጣታለችኝ ለምለም ማለት ነው። አዎ። ከዛ በፊት ግን አደይ ከለምለም ጋር ተባብራ ላደረገችብን ነገር ዋጋዋን እንሰጣት ይገባል። እንዴት? ከዴብ ጋር እናጣላት። አደይ ምን ሆነሽ ነው? አሞሻል? ራሴን እያዞረኝ ነው። ጭንቅላቴን መሸከም አልቻልኩም። በጣም እየከበደኝ ነው። እኔ ጋር የራስ ምታት መድኃኒት አለ፣ እሱን አመጣልሻለሁ። ደግሞ ከመምሽ አታርፊም? እንደዚህ ምን ትሰሪያለሽ? እስኪ ስራ ውስጥ እንዴ? ስራው አንቺ ካለሽ እንጂ ከሌለሽ ይሆናል እንዴ? አንቺ እኮ ደህና ስትሆኚ ነው የመስራት አቅሙ ያለሽ። ነይ ቁጭ። አይዴ እንዳንተ ማን ያስባል? ሌላውን አመመኝ የምትለው ወይ ምስኪን ምናምን ብሎ ይሄዳል። ካልሆነ ስራ ላለመስራት ያመጣሽው ምክንያት ነው ይላል። ማንም አይረዳም። ይቺ ፍቅር ነች አይደል እንደዚህ የምታደርገው? ቆይ ለምንድን ነው እሷ የምትሰሚያት? እሷ ብቻ ሳትሆን ሁሉም ቀጣሪዎች ጋር ያለ ስሜት ነው። ያዘዙን ትንሽ እንኳን ካጎደልክ ብዙ ነገር ታጣለህ። ያንን ነገር ላለማጣት ስትል ደግሞ ያመመ እንዳላመመ እየከፋ እንዳልከፋ ዝቅ ብለህ ትሰራለህ። በዚህ ሁኔታ ብዙ ከቆየ ደግሞ ህይወት ራሷ እንዴት መኖር እንዳለበት ታስተምራለች። አደይ አይዞሽ እሺ። ይህም ቀን ያልፍና ተረት ተረት ይሆናል። እመኝ። እኔ በቃ አንቺ ሶፋ ላይ ጋደም በይ። አይ ተው፣ ፍቅር ከመጣች ደግሞ ትገለኛለች። ችግር የለውም።
ምን እያደረክ ነው? አደይን እያገዝኳት። ለምንድን ነው የምታግዛት? እራሷ አትሰራም እንዴ? እዚህ ቤት የተቀጠረችው እኮ ልትሰራ መሰለኝ። ቆይ አንተ ግን ለምሮ ክብርን ዝቅ የሚያደርግ ነገር ሁሉ የምታደርገው? ዝም በይ ልጁ። የትኛውን የምታውቁትን ክብር ነው? እስኪ ንገሩኝ። አደይ ቆይ አንቺ ምን እየሰራሽ ነው? ዴቭ መጥረጊያውን ያዘው። ስንቴ ልንገርሽ፣ እኔ ለራሴ ከበሽታዬ ጋር እየታገልኩ ነው። በቃ ተይኝ። ጠገብሻ ንቀት መሆኑ ነው። በአሁን ቀጥ ብለሽ መጥረጊያውን ተቀበዩና ጥረጊ። አይ ፍቅር፣ አደይ ያሟታል። እኔ ራሴ አስተካክላለሁ። እባክሽ ውጪ። የራስህ ጉዳይ። እሺ ከፈለክ አዝላሃት መዞር ትችላለህ። ምን ታፈጪብኛለሽ? የራስህ ጉዳይ። ቆይ ደግሞ አደይ፣ አንቺ ካመመሽ እኮ ራሳችሁን ማጽዳት ይችላሉ። ደግሞ ይህን ያህል የሚጋንን ቆሻሻ እንኳን የለውም እኮ። አይዴ ለአንተ ነዋ ንጹህ ነው የሚታይ። አሁን ፍቅርን ጠይቀህ ንጹህ ነው ቆሻሻ ብትላት ቆሻሻ ነው የምትል። ስለዚህ አለቃ ባየበት አይኑ አንተም እያየህ ስታጸዳ ትኖራለህ። ይሄ ሁሉ ቅኔ ለፍቅር ነው? እንደተረዳ ተረዳው። ግን እኔ በጣም እያመመኝ ስለሆነ ገብቼ ልተኛ። በቃ በቃ አንቺ ገብተሽ አረፍ በይ። እኔ ደግሞ ከክፍሌ መድኃኒት እናመጣልሻለሁ። እሺ ልደግፍሽ እንዴ? አይ ዳይመንድ አደይ ናፍቀኛለች። እኔ ራሴ ያቺ ዱካ እንዴት አባቷ እንደናፈቀች። ያቺ ሴጣን አፍቀ ከናፈቀች ማስበው የኔው አደይ እንዲል ናፍቀኝ እንደምት ደግሞ አንተ ያባጥስከኝ ደህና ይዤት ነበር። ይኸውልህ ብራዘር፣ እኔ እኮ አደይ እሺ ብላ ሚስት ብትሆን በጣም ነበር ደስ የሚለኝ። ግን በቃ እሷ አልፈለገችም። በዛ ላይ ደግሞ ያፋታው አባቷ የሌላ አርደኛ። ለምን? አደይ ይኸውልህ እዚህ የመጣችው አባቷን ሽሽት። አባቷ እኮ ምንም አልገባኝም። ለምን እሺ አባቷ? ወደ ታሪኩ ነፍ ስናወራው ብናድር ራሱ የሚያልቅ አይደለም። ዝም ብለህ ጠጣው። እሺ ቢያንስ ወደ ሰፈራችሁ እንሂድ። አይቻት ነው ማለት። እኔ አልሄድም። ይኸውልህ ከፈለክ አንተ ባይሆን ያቺን ጎዶሎ ካገኛ ጠልፍ ይዘና ያቺ የምጠልባትማ አደይም ሰላማን ታገኝ ነበር። የት ይቀርላል? እኔ እኮ ዳይመንድ ነው በቅርቡ በእጅ ሳስገባት አሳያለሁ። አምሳ አባቢ ጠጥ ኢላዬ ግን ልክ እንደ ድሮ ነህ። ምንም አልተቀየረም። አንቺ ምንም አልተቀየርሽም። አልተቀየርሽም ስትል ልክ እንደ ድሮ አስተዋይ ልጅ ነሽ። ድሮ ትንሽ ቀበጥ ነበርሽ፣ አሁን ግን ሁሉንም ቻይ ሆነሻል። ህይወት ትልቅ ትምህርት ቤት ናት። ብዙ ነገር ተምሬባታለሁ። ይሄው ያ ሁሉ ነገር አልፎ አሁን ባንተ ልትክሰኝ ነው። ሄሎ አባ። እንዴት ነህ ልጄ? ፈጣሪ ይመስገን አለው አባቴ። የሆነ ነገር ልነግርህ ነበር። ምንድን ነው እሱ? ንገረኝ። በቃ ወደዚህ ተመለስ፣ ከኛ ጋር መኖር ትችላለህ። እዚህ ጓደኛ የአቶ ሳምሶን ልጅ ከ3 ቀን በፊት እዚህ መጣለች። እና የእሷ መምጣት ከኔ ጋር ምን ያገናኘዋል? እዛ ሚስት መፈለግ አይጠበቅብህም ልጄ። እኔ አባትህ ቆንጆና ጨዋ ሴት አጋባሃል። አባ ይሄ ምን ማለት ነው? የቀረውን ስትመጣ እናወራለን። አባ እኔ ወደዛ መምጣት አልፈልግም። እናትህ ትደውልልሃለች። በቃ ልጄ ቻው። ሄሎ ሄሎ። ኤላ ምንድን ነው? አባ ወደዛ እንድመጣ ነገረኝ። የት? ዴቭ የት ሄድክ? እስኪ በእናትሽ ተይ ሊዱ። ለራሴ የማደርገው ነገር ሁሉ ግራ ገብቶኛል። ለምንድነው ግራ የሚገባ? አባቢ ደወለ እንዴ?
ኧረ አልደወለም። ግን ሊዱ ለህይወትሽ ትርጉም አተሽለት ታውቂያለሽ? በምን ቋንቋ ነው ደግሞ ለህይወቴ ትርጉም ማጣለት? ከሰው ጋር ያወራው መስሎኝ ነበር። ለካ ሊዱ ነሽ። ምን እያወራችሁ ነው? አንቺን የሚመለከት ጉዳይ አይደለም። ሊዱ ቅድም እኮ ከፍቶች ስለነበረ ላይሽ ነው የመጣሁት። ጸጉሬን አትነካኪ በእናትሽ፣ ራስሽን ይዛው። ሊዱ ደግሞ ለምንድን ነው የከፋሽ? ምን ሆነሽ ነው? ይቺ አደይ ናታ። ልትገላት ነበር እኮ። ምን? ከአደይ ጋር ደግሞ በምን ተጣላችሁ? ቆይ ምን አድርገሻት ነው? እኔ ምን አድርጋታለሁ? ራሷ ነች እንጂ። እና አደይ ከመሬት ተነስታ ልትገልሽ ሞከረች? እንደዛ ነው እያላችሁኝ ያላችሁት? ለምንድን ነው ሌላ ቤት የምትሄጂው? ክራሽ ልትቀሚ ነው ብላ ነው። የማን ክራሽ ነው የምትይው? ምንድን ነው የምታወሪው? ዴቭ እኔ እኮ ባልደርስላት ኖሮ እህትህን ገላት ነበር እንዴ። ኤላ ጋር ለምን ትሄጃለሽ ብሎ ዱላ። አደይን እኮ ያጠገባችኋት አንተና ባርኮት ናችሁ። ሊዱ ፍቅር የምትለው ነገር እውነት ነው? አደይ ኤላ ቤት ለምን ትሄጃለሽ ብላ? አዎ ፍቅር ባስመጣ ሞቼልህ ነበር። እሺ ዴቭ፣ ይችን አደይን እኮ አንድ የሚላት ሰው ጠፋ። እኔ ብቻዬን እንዴት ልቻላት? እኔ በቃ ይሄ ቤት ምርር እያለኝ ነው። በአደይ ምክንያት ይሄ ቤት እያስጣላኝ ነው። በቃ ነው እወራታለሁ። የምር አደይ እንደዚህ ካደረገች በጣም ነው ማዝንባት። ልትዋሹኝ ከሞከራችሁ ግን? አረ የምሯን ነው። እኔ ራሴ ስታስፈራራት ባይን አይቻለሁ። አንተ ግን በቃ ለኛ አታምነንም አይደለ? ስሚ አንቺ፣ ቆይ ወንድሜ ምን አድርገህ ነው የምትይው? ሊዱ ምንድን ነው የምትይኝ? ደግሞ እኔ ከመቼ ወዲህ ነው ዴቭ ላይ እኔን የጣልኩት? ዴቭ እኮ ለአንቺ ወንድምሽ እንደሆነ ሁሉ ለእኔም ልክ እንደ ወንድሜ ነው። የምርሽ ነው የምታወሪው? ጭራሽ ከኔ ጋር ልትወዳደሪ ያማረሽ? ዴቭ ለአንቺ ወንድምሽ ሊሆን አይችልም። እሺ አይመጥንሽም። እዛው ደረጃሽን ፈልጊ። ቆይ ምን ሰምተሽ ነው እንደዚህ የምትናገሪ? ሰሚኛለሽ? ዴቭ ባንቺ በጣም ተማሯል። ከዚህ በኋላ አጠገቡ እንዳደርሽ እሺ? ሁሉንም ነገር ነግሮናል። ከዚህ በኋላ የምታስቸግሪ ከሆነ እኔና ፍቅር ዋጋሽን ነው እሺ ምን ሰጥሽ? ምን ትመስላለሽ? ዶሮ ፊት። አረ ሊዱ የተሳሳተ ነገር ነው የሰማሽው። ቆይ ማን ነው እንደዚህ ያለሽ? ፍቅር ናት? ከራሱ ከዴቭ ነው የሰማሁት። እቺ ልኳን የማታውቅ ሰራተኛው አደይ በጣም አስቸገረችኝ እያለ ነበር። ከዚህ በኋላ ወንድሜ አጠገብ እንዳደርሽ ወይ አደይ ወይ እኔ እዚህ ቤት እንቆያለን እያለ ነበር። ስለዚህ ከወንድሜ ራስ ላይ ወረድ በይ እሺ። አረ ሊዱ እኔ እንደዚህ አይነት ስራ አልሰራም። ተይ ክፉ አትናገሪ። አመዳም መጀመሪያ ልክሽን ወቂ እሺ። ወንድሜ ለከመንጠልጠልሽ በፊት ምን ትመስላለች? ሊዲያ በቃሽ። ሌላ ትርፍ ንግግር ባትናገር ይሻልሻል። ደግሞ ወንድምሽን ምንም አድርግ ብዬ አላስቸገርኩትም። እሺ ደግሞ አንድ ነገር አትርሽ። ወደዚህ ምድር ስንመጣ ሁላችንም ራቆታችንን የጊዜ ጉዳይ እንጂ እኔም ከሰው በላይ የምኖርበት ቀን ሩቅ አይደለም። እሺ ወይኔ ሊዲያ ጭራሽ ለኔ መልስ መልሽኛለሽ። የማን መጫወቻ አለው? ኤላ አንተ ምን ወሰንክ? ኤላ እባክህን ትተኛ አትሂድ። ኤላዬ እባክህ ትተኛ አትሂድ። ያኔም እኮ አባትን ሰምተህ ነበረ ትተኛ ሄድከው። ቆይሻ አሁንም ድጋሚ እኔን ትተኝ ልትሄድ ነው? ኤላ እባክህ ያንን 7 ዓመታት እንደግሞ አታርገኝ። ኤላዬ እባክህን ትተኛ አትሂድ። እኔ እኮ በህይወቴ ማንም የለኝም። ኤላዬ እኔ እኮ ራሴን ለማጥፋት ሞክሬም ነበረ። ያን ሁሉ ነገር የተውኩት አንተን ተስፋ አድርጌ ነው። ኤላ እባክህ ሁሉን ነገር ተወው። እባክህ አትሂድ ኤላ። እባክሽ እንደዛ አታስቢ። የሚፈጠረው ነገር እኮ አናውቅም። አሁን እኔና አንቺ እንገናኛለን ተባብለን ነው የተገናኘ ነው። የሚፈጠረው ነገር እኮ አናውቅም። አይ ከዚህ በኋላ ምንም ሊፈጠር አይችልም ኤላ። እኔ በጣም እየፈራሁ ነው። ልቤ እንዳይቀየርብኝ ፈርቻለሁ። እኔ ንጹህ ፍቅርን ያየሁት በአንቺ ነው። አንቺን ማግባት የምፈልገው ሴት ስለሆንሽ ብቻ አይደለም፣ ግን ደግሞ ምን ማድረግ እንዳለብኝ አላውቅም። እሺ አትሂድ በቃ ኤላ፣ ከኔ ጋር እንሁን፣ እዚሁ አብረን እንኑር።
ይሄ አባቴ ውሳኔ ነው። ከአባቴ ውሳኔ ደግሞ መውጣት አልችልም። አባቴ ለእኔ ሁሉ ነገሬ ነው። አባቴን ማጣት አልፈልግም። እናቴ አሁን ደግሞ ልብ ድካም አለባት። የሆነ ነገር ሆና ትሞትብኛለች። ኤላ እሺ እኔስ ቆይ እኔ አላሳዝንም? ኤላ እባክህን ትተኛ አትሂድ እባክህን። በጣም ይቅርታ ኤላ፣ እኔ አልፈልግም። ተኝ እንዴት አልፈልግም። በቃ ልቀቀኝ ኤላ። ኤላ እባክህን ኤላ፣ እባክህን ተኛ አትሂድ ኤላ እባክህን። ነገሩ እንዴት ከባድ እንደሆነ አንቺ አልገባሽም። እኔ ከአባቴ ትእዛዝ ውጭ መውጣት አልችልም። አባቴ በእያንዳንዱ እርምጃዬ፣ በእያንዳንዱ ውሳኔ ውስጥ አለ። እኔ አባቴን ከማስከፋው ብሞት ይሻለኛል። ቆይ እናትና አባት እሺ፣ ቆይ እኔ አላሳዝንም? የኔ የወደፊት እጣ ፈንታ አያሳዝንም? ኤላ እባክህን ትተኛ አትሂድ ኤላ። ኤላ እባክህን ተኝ እንዳትሄድ። በጣም ይቅርታ። ምን መወሰን እንዳለብኝ አለ። አይ ሊዱ ምንድን ነው ያደረግሽው? እኔ ልጠይቅህ እንጂ ደግሞ ከመቼ ወዲህ ነው አንተ ማስቸገር የጀመርኩት? ያንተን ወደ እኔ ገልብጠ ማውራት ጀመርክ። ሁለተኛ አልደርስብህም፣ እንዳትደርስብኝ። እሺ አልደርስብሽ። ትሰሚኛለሽ? አንቺም ስለ ሊዱ አያገባሽም። እሺ ሁለተኛ አጠገቧ እንዳትደርሺ። ይኸውልሽ እወድሻለሁ፣ አከብርሻለሁ፣ ግን ደግሞ ሊዱን እንድትነኪያት አልፈልግም። እኔ ይህንን ካንተ አልጠብቅ። በጣም ነው ያዘንኩት። ቆይ ምን አለበት አንዴ በጥፊ ቢያጾላት? እሺ አሁን ምንድን ነው የምናደርገው? ኤላ ጋር እንሄድና ሀብሉን እናመጣዋለን። እንዴ እንዴት ነው እንደዛ የምናደርገው? ደግሞ እዛች ልጅ ጋር ሀብሉ እንዳለ እንዴት እርግጠኛ ሆንሽ? መቼም እዚች ከርፋፋ አደጋ ታስቀምጠው እራሷ ጋር ነው የሚሆነው። እሺ ካልሽ እንሂድ በቃ። እንዴት ነው አምሮብኛል? ምንም አትይ። ይሄ ቀና ብዙ ያወራል አሉ። እኔ ነኝ ባንቺ የምቀነው? አዎ እቺ ለምለም ከሌላ እስክትላቀቅልኝ ነው እንጂ አንቺን ቼክ እንደማላደርግሽ ሁላ ታውቂያለሽ። እኔም የዴቭ ነገር ሆኖብኝ ነው እንጂ ምንሽም እንደማይጥመኝ ታውቂያለሽ። አሁን እሺ ሂጂና ልብስሽን ቀይሪ። እንደዚህ እኮ ስትብለሽ ዛሬ እንኳን ከኔ ጋር ስትሆኚ እስቲ ደህና ልብስ ልበሽ። ያልተጠየቅሽውን ነገር አትቀባጥሪ። እንዳንቺ ጨርቁን ጥሎ ከመሄድ እንደኔ መንኳተት አይሻልም? አሁን ለማንኛውም ቀድመሽኝ ሂጂና በር ትከፍቺልኛለሽ፣ እመጣለሁ። አቦ በእናትህ እንሂድ፣ ወይ ደግሞ ሄደን እናንኳኳ። እኔ እዚህ መቀመጥ መረረኝ። ታገስ እባክህ፣ ትመጣለች። እዴ እቺ ደግሞ ማን? አዴ አንቺ ነሽ እንዴ መንቃሪት? ምን አልክ አንተ? ሲያስጠላ። ምን ይመስላል? ኩያን ፈልግሽ። ይኸውልሽ መጥቼ በጥፊ እንዳልወለውልሽ። ዱቄት ስታስጠላ። የተቦካ ነው ያልተቦካ? ምኑ ዱቄቱ ነው? ሙድ ያስክ ማለት ነው። ሰማዩን ለጥዬ ነው የምሄደው፣ ነግሬሃለሁ። እሺ ብቻ አንተ ጎለታታለህ። ጥርግ በል፣ እኔ እሰማሃለሁ። ኦኬ አደይ ስትመጣ ነው እንደዚህ የምትለው? ነግሬሃለሁ እንዳታስከፋትሽ። ኧረ እኔ መች አስከፋቻት አውቃለሁ። እሷ ናት እንጂ የምታስከፋኝ። አደይ ደግሞ ምን ፈለግ? ቆይ ለምን አትተውኝም? ከኔም እንደምፈልገው ናፍቀሽኝ እኮ ላይ መልስ። ሲጀመር አንተ የምታወራውን ነገር ሁሉ አታውቅም። ቀውስ ነገር ነው። ቀውስ እንደውም በፍቅር ስላብደ ትንሽ ነው የቀረኝ። እሱ የመጨረሻ አማራጭ ከሆነ እበድ። እሺ አደይ ታዝንልኛለች ብለህ ከሆነ እንዳትሳሳት። አደይ ሰላም ነው? እንዴት ነሽ? ደህና ነኝ። እንዴት ነው? እንደዚህ ነው እንዴ ሰላም የምትይኝ? በስነ ስርዓት ሰላም አትይኝ? አልኩም አላልኩም የሚቀየር ነገር የለም። እኔ ከአንተ ጋር ማውራት አልፈልግም። ነው ይሻላል። እሺ ፍቅር አለች?
አለች። የት ሄዳለች? መልእክት ካለ ላደርስልህ። እሺ አንዴ ጥሪ። ልጅ እያፈላች ዴቪዬ አቤት። ለምን ወጣ ብለን አንመጣም? ወዴት ነው ወጣ ብንለው? እኔ እናንተ ብቻ ያለንበት የሆነ ሌላ ዓለም በፍቅር የምንሳፈፍበት ቦታ ደርሰን እንምጣ። ፍቅር አንቺ ደግሞ የስዞሪ ብለሽ ነው የምመጪው? ዳይመንድ ጥሪያት ብሎኝ ነው። በር ላይ ቁጭ ብሎ እየጠበቁሽ ነው። ምን? እነሱ ደግሞ ፍቅርን ለምን ጠብቆታል? እሺ አናግረቸው እንምጣ። ያቺ ጎሪዋ መታላለች። ያጣፍጠለሽ አባቢ እዛ ጠብቅሻለሁ። የተለመደ ቦታ ለእንጂ ምንድነው? ምን እያደረክ ነው? አልናፈኩሽም? ምን ይመስላል? ከየት ነው አስረው የፈቱብኝ? ዞር በልኝ ከመንገዴ። አዴን እየተንከባከብሻት ነው? ገብታ አንተ ትንከባከባታለህ። እኔ ስለ አዴ ምን ይመለከተኛል? አሁን ዞር በልልኝ ልሂድበት። ይሁንሽ። ሚጥሚጣ ቆንጆ አይናፋር ነገር ነሽ ልበል? እስቲ እኔን እያየሽ አዋሪ። ይኸውልህ እኔ ካንተ ጋር ቆም የሚጃጃልበት ጊዜ የለኝም። አሁን ዞር በልልኝ ልሂድበት። ባላሳልፍሽ ምን ታመጫለሽ? ዞር በልልኝ። ምን ታመጫለሽ? እሺ ሮሚዮና ጁሊት ምን ነው በአንድ ትንፋሽ ካልተነፈስን አላችሁ? ባካችሁ ሊዲያ ቤቴ ሳትደውይልኝ አትምጪ አላልኩሽም? ደግሞ በር ሳታንኳኳ አትግቢ አላልኩሽም? ኡፍ አሁን አንተንም እሷን ፈልጌ አይደለም የመጣሁት። እና ምን ፈልገሽ ነው የመጣሽው? እኔ ምን ፈልገሽ ነው የመጣሽው አልከኝ? የለም ለማንኛውም አዴ ታማልሻለች። እሷን ጥሪልኝ ስላለችኝ የመጣሁት። አንተ ደግሞ ባርኮት ስልኩ ዘግቷልና ላወራክ ፈልጋለሁ። እቤት ና ብሎካል። አዴ ምን ሆነች? ታማለች። ልትሞት እያጣጣረች ነው። ኑዛዜ ምናምን ካላት ሂጂና ተቀበያት። በቃ እሺ ጠብቂና ብለን እንሄዳለን። አይ እኔ እናንተ የምንጠብቅበት ጊዜ የለኝም። ጠብቂን እንጂ። በቃ ተነሽ አንቺ እንሂድ። ራሱ ነው። ማን ነው? ኤላ ኤላ አባ ምን እሺ ነው? አንተን አብሌን የወሰድኩት አንተ ሌባ። አሁን አብሌን ትመልሳለህ አትመልስም? ይኸውልህ እኔ አብል ምናምን የምትለውን ነገር እኔ አላውቅም። በቃ አብልን ለፍቅርና ለዛች ነጫጭባ ሰጥቻችኋለሁ። አሁን ልቀቀኝ እንዴ! ኤላ ምን እያደረክ ነው? ልቀቀው እንጂ። ቆይ ምንድን ነው የምትሰራው? በቃ አብልን ያቺ ነጫጭባና ፍቅር መተው ወስደዋል። ደግሞ እኔ አዴ ቤተሰብ መሆንን ስላላወቅኩ ነው። በቃ ይቅርታ አልኳል። እኔ ምንድን ነው ይቅርታ በቃ እንዴ! በቃ ተረጋጋ። ምንድን ነው? አደይ አደይ! አቤት። ይቅርታ ካላስቸገርኩሽ የሚበላ ነገር ትሰሪልኛለሽ? ማለቴ ፊልም እያየሁ የምበላውን ነገር። እሺ እሰራለሁ። እሺ አመሰግናለሁ። ዴቭ ግን እኔ መቼ ነው ፍቅረኛዬ ካልሆንክ ብዬ አስቸገርኩ? ተማረ የራስህን ስራ ወደ እኔ አዙረ መናገር ግን ጥሩ ነው። ሊዲያ አጥንት የሚሰብር ንግግር የተናገረችኝ መቼም አልረሳውም። ሊዱ ምን ብላሽ ነው? አንተ የነገርካትን ሁሉንም ነገር ነግራኛለች። እኔ እንደማስቸግርህ ወይ እኔ ወይ አንተ ከዚህ ቤት ካልወጣን መኖር እንደማትፈልግ ነግራኛለች። ኧረ እኔ ምንም አላልኩም።
ስለዚህ ስለ አንቺ የነገረችኝ ነገር ውሸት ነው ማለት ነው። ስለ እኔ ደግሞ ምንድን ነው የነገሩህ? አደይ ሊዲያን ኤላ ቤት እንዳትሄጂ ብለሽ አስፈራርተሻት? ኧረ እኔ እንኳን እንደዛ ልናገራት ቀርቶ መልስም አልሰጣትም እኮ። ወይኔ እና ፍቅርና ሊዱ ቀኑ ሙሉ ሲጫወቱብን ነው ያሉታ። ወይኔ ዴቭ የሊዲያ መጮች አሉን። አንቺ ፍቅር ቆየሽ እኮ በጣም። አሁን ቶሎ እንፈልገውና እንውጣ ከዚህ ቤት። ኤላ ከመጣ አለቀልን። እሺ አሁን እዚህ ጀርባ ምናምን እንፈልገው። አንቺ ጅል ከመቼ ወዲያ ነው ደግሞ ሳሎን ውስጥ ሀብል የሚያስቀምጠው? መኝታ ቤቱ ሰጂ። እሺ ነይ ተከተይኝ። ስልኬን ቤት ረስቼ መጣሁ እና ልትሄድ ነው? አዎ ግዴታ መሄድ አለብኝ። አባዬ ከደወለ ያጣኛል። እሺ አብሬክ ልምጣ? ችግር የለውም። አንቺ እዚሁ ጠብቂኝ፣ ቶሎ እመጣለሁ። መቸኮል እኮ አልነበረብኝ። አሁን እኮ አደይ ተቀይማኛለች። ይቅርታማ ልጠይቃት ይገባል። አደይ አደይ! አቤት። አደይ በቃ ምግቡን ተይውና አብረን ቁጭ ብለን ፊልም እንይ። አይ እኔ ልጥላወካ ነው። ሌላም ብዙ ስራ አለብኝ። አንተ አይ ይሄ ሁሉ ስራ ከኔ ለመራቅ ነው አይደል? አረ እንደዛ አይደለም። ብዙ ስራ ስላለብኝ ነው። ደግሞ ፊልም የማይበት ጊዜም አልተረፈኝም። እባክሽ አደይ። በር ተንኳኳ። እነ ፍቅር ናቸው መሰለኝ። እንዴት ግን በዚህ ፍጥነት መጡ? እነዚህ ልጆች ቢያንስ ይቅርታ እንኳን እንድጠይቅላት አይፈቅዱልኝም። ምን ነው አደይ? ምንሽን አሞሽ ነው? ሊዲያ እኮ እንደዛ ስትነግረኝ እንደዚህ ሆነሽ አገኝሻለሁ ብዬ እራሱ አልጠበቅኩም። በጣም ያመመሽ ነበር የመሰለኝ። አረ እኔ ደህና ነኝ። ራሴን ነበር ያን ያክል የሚካበድ አይደለም። አሁን እየተወኝ። እንደውም እንኳን መጣሽ። እኔ እኮ ልብስ ይዤልሽ ልመጣ ነበር። ነይ በቃ ገብተሽ እንቀይር። ግን እነሱ ምን ብለውሽ ነው? አይ እነሱማ አደይን በጣም ስለመማት ልታወራሽ ትፈልጋለች ብሎኝ እኮ ነው የመጣሁት። አረ ማንንም እኔ ነው አላልኩም። እነሱ እናንተ ጋር ነው እንደ የመጡት? አዎ ሊዲያ እኛ ቤት ናት እና ትንሽ ቆይተን ጥለናት መተን ነው። ሀብሉን ይዘሽዋል?
ቤቴ ውስጥ ምን እየሰራችሁ ነው? ንገሩኝ እንጂ ምን እየሰራችሁ ነው?